ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የራማታ ጎላንን የእስራኤል ግዛት አካልነት እውቅና ለሰጡት ለኮሎምቢያው ፕሬዝዳንት ምስጋና አቀረቡ። የሊኩድ ፓርቲ የያዘውን የምርጫ ስልት የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን-ግቪር በጥብቅ ተቹ። የቀድሞው ሚኒስትርና አምባሳደር ጊላድ አርዳን ያቋቋሙትን አዲስ ፓርቲ ስም ይፋ አደረጉ። አሜሪካ አካሄዷን እስካልቀየረች ድረስ የሆርሙዝ የባህር ወሽመጥ የማይከፈት መሆኑን ኢራን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የራማታ ጎላንን የእስራኤል ግዛት አካልነት እውቅና ለሰጡት ለኮሎምቢያው ፕሬዝዳንት ምስጋና አቀረቡ። ራማታ ጎላን የእስራኤል አንድ አካል ነው በማለት ኮሎምቢያ ትላንት እውቅና መስጠቷ ይታወቃል። ይህን ተከትሎ ጠቅላይ ሚኒስትር ኔታንያሁ ለኮሎምቢያው ፕሬዝዳንት ምስጋና አቅርበዋል። ውድ ፕሬዝዳንት አመሰግነዎታለሁ። ሀሳቡ በጣም ወሳኝ መሆኑን ላብራራለሁ ትፈልጋለሁ። ቦታው የኪኔሬት ሐይቅ የሚገኝበትና ራማታ ጎላን ነው። ይህ ቦታ ለእስራኤል ደህንነት መጠበቅ እጅግ ወሳኝ ነው። የእስራኤል ባንዲራ በአካባቢው ይውለበለባል፣ ወደፊትም በዚሁ ይቀጥላል፣ ምክንያቱም ሀገራችን ነውና ብለዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ። ይህ በእንዲህ እንዳለ አዲሱ የኮሎምቢያ ፕሬዝዳንት ወደ ስልጣን ከመጡ በኋላ በሀገሪቱና እስራኤል መካከል ያለው ግንኙነት ተጠናክሯል። ኮሎምቢያ የኤምባሲ ጽሕፈት ቤቷን በኢየሩሳሌም የምትከፍት መሆኑንም ማስታወቋ ይታወሳል። የሊኩድ ፓርቲ የያዘውን የምርጫ ስልት የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን-ግቪር በጥብቅ ተቹ። ሚኒስትር ቤን-ግቪር እንዳሉት የሊኩድ ፓርቲ ሰፊ ብሔራዊ መንግስት መመስረት የሚለው የምርጫ ስልት ከጋዳይ ዘንኮትና ቤኒ ጋንጽ ጋር መንግስት ለመመስረት የታቀደ ነው። እንዲህ አይነት የአንድነት መንግስት መመስረት በህግና ፍትህ ዘርፍ ለውጥ ለማድረግ የተያዘውን እቅድ መቅበር ነው። እንዲሁም በጦርነቱ ዓላማዎች ላይ ጉዳት ያደርሳል። የቀኝ ክንፍ ፓርቲዎችን ለሚመርጡ አካላት የቀኝ ክንፍ መንግስት ያስፈልጋቸዋል ብለዋል ቤን-ግቪር። በሚስተር ቤን-ግቪር ትችት የሊኩድ ፓርቲ ቃል አቀባይ ጋይ ሌቪ ምላሽ የሰጡ ሲሆን ቤን-ግቪር ብዙ የሚያሳስባቸው ነገር ኑሮ ሳይሆን ከምረጡኝ ዘመቻው አንጻር ነው የተናገሩት። የሊኩድ ፓርቲ የምርጫ ስልት አሁን ባለው ጥምር መንግስት እንዳለ ሆኖ ጽዮናውያን ፓርቲዎች እንዲገቡ ማድረግ ነው ብለዋል። የቀድሞ ሚኒስትርና አምባሳደር ጊላድ አርዳን ያቋቋሙትን አዲስ ፓርቲ ስም ይፋ አደረጉ። ጊላድ አርዳን አዲስ የቀኝ ክንፍ ፓርቲ ማቋቋማቸውን ማስታወቃቸው ይታወሳል። ስሙም ሚፍለጌት አሃዱት ወይም የአንድነት ፓርቲ ብለውታል። የቀድሞዋ ቤት ሸመሽ ከተማ ከንቲባ አሊዛ ብሉህ በፓርቲው እንዲቀላቀሉ መወሰናቸውንም ጊላድ አርዳን ጨምረው ገልጸዋል። እስራኤልና ቬኔዙዌላ ዲፕሎማሲያዊ ግንኙነታቸውን ለማደስ ተስማሙ። የእስራኤል ውጭ ጉዳይ ሚኒስትር ጊዲዮን ሳርና የቬኔዙዌላ አቻቸው ፌሊክስ ፓላስናሲያ ከተወያዩ በኋላ ነው ሁለቱ ሀገራት ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት በቆንስላ ጽሕፈት ቤት ደረጃ ለመጀመር የተስማሙት። በሁለቱ ሀገራት መካከል ከ2009 ዓ.ም ጀምሮ ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት ለማደስ ሁለቱ ሀገራት በመስማማታቸውም ለዜጎች የቆንስላ ጽሕፈት ቤት አገልግሎት ይሰጣል። በአደጋ ጊዜም ተባብረው ለመስራት ተስማምተዋል። በእስራኤል የሚደርሱ የመኪና አደጋዎች በየጊዜው ሰዎችን ሕይወት በአጭር መቅጠታቸው እንደቀጠሉ ነው። በቁጥር 383 ጎዳና ሌሊቱን በደረሰ የመኪና አደጋ በ40 ዓመት ክልል የሚገኙ ሁለት ወንዶች ሕይወታቸው አልፏል። የመጀመሪያ እርዳታ ሰጪው የማዳን ድርጅት እንዳስታወቀው ሁለቱ መኪናዎች ፊት ለፊት ተጋጭተው ሁለት ሰዎች ሕይወታቸው ሲያልፍ በ40 ዓመት ዕድሜ ክልል የምትገኝ ሴት ደግሞ በከባድ ሁኔታ ቆስላ በኢየሩሳሌም ከተማ በሚገኘው ሻሬ ጼዴቅ ሆስፒታል የሕክምና እርዳታ እየተቀበለች ትገኛለች። የትራፊክ ፖሊስ የመኪናውን አደጋ ምክንያት ለማወቅ ምርመራ ጀምሯል። በጋዛ ሰርጥ የሰላም ምክር ቤትና አደራዳሪ ሀገራት መካከል በተደረሰበት ስምምነት መሰረት ከሐማስ ድርጅት ገንዘብ ያልተቀበሉ የተለያዩ አካላት $400 ሚሊዮን ይተላለፋል ተባለ። ሐማስ ለአቅርቦት ሰጪ ድርጅቶችና በተለያዩ ጉዳዮች ውል ለፈጸሙ አካላት የሚከፍለው ገንዘብ እንደሚሸፈን በጋዛ ሰርጥ የሰላም ምክር ቤት አንቀጽ 5 በተቀመጠው መሰረት ነው ገንዘቡ የሚተላለፈው ተብሏል። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ገንዘቡ ለሰላማዊ ፍልስጤማውያን አገልግሎት ለሰጡ ድርጅቶችና ለሕዝብ ሰራተኞች እንዲሁም ደሞዝ ላልተቀበሉ ይሰጣል ተብሏል።
በሰላም ምክር ቤቱ አንድ ከፍተኛ ባለስልጣን እንደገለጹት የቀረበው ዘገባ ትክክል ነው። እያንዳንዱ የክፍያ ጥያቄ በደንብ ይመረመራል። ለሽብርተኝነት አሊያም ለሐማስ ተልዕኮ ገንዘብ ወጪ አይሆንም ብለዋል። አሜሪካ አካሄዷን እስካልቀየረች ድረስ የሆርሙዝን የባህር ወሽመጥ የማትከፍት መሆኑን ኢራን አስታወቀች። የኢራን ብሔራዊ ደህንነት ጉዳይ ዋና ጸሐፊ ሞህሳን ሬዛይ ከቻይና አምባሳደር ጋር በቴህራን ትላንት ከተወያዩ በኋላ ባወጣው መግለጫ አሜሪካ የኢራንን ጥያቄዎች ለመመለስ ያካሄድ ለውጥ ካላደረገች የሆርሙዝ የባህር ወሽመጥ ዝግ እንደሆነ ይቆያል። እንዲሁም አሜሪካ በሊባኖስና እዛ ያለው ጦርነት እንዲያበቃ ማድረግ አለባት፣ ይዞብን ያለውን ገንዘብ መልቀቅ አለባት፣ ብሎም በሌሎች ቃል በገባቻቸው ጉዳዮች መቆም ይገባታል ብሏል ሬዛይ። አሜሪካ የሚሳኤል መከላከያዎች ብዙ ጥረት እንዳለባት የኒውዮርክ ታይምስ ጋዜጣ በድጋሜ አረጋገጠ። አሜሪካ በኢራን ጦርነት ወቅት ከ1500 በላይ የጸረ ሚሳኤል መከላከያዎች ተጠቅማለች። አሁን በእጇ ላይ ከ1700 ያነሱ ሚሳኤሎች እንዳሉ የኒውዮርክ ታይምስ ጋዜጣ ጨምሮ ዘግቧል። በአሜሪካ የሚሳኤል መከላከያዎች እጥረት በመኖሩ ምክንያት የሳውዲ አረቢያን መሰረታዊ የኃይል ማመንጫ ጣቢያዎች ለመጠበቅ ስጋት እንዳለ የሳውዲ አረቢያው አልጋወራሽ ቤን ስልማን ለፕሬዝዳንት ትራምፕ እንዳሳሰቡ ሁኔታው እንዲረጋጋ መጠየቃቸውንም ጋዜጣው ጨምሮ ዘግቧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ቢባልም በአንዳንድ አካባቢዎች ሞቃታማ አየር ጸባይ እንደሚቀጥል ነው የዘርፍ ባለሙያዎች ያደረሱን ትንበያ የሚጠቁመው። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴልአቪቭና አካባቢዋ 32፣ በሃይፋና አካባቢዋ 31፣ በብኤርሸባና አካባቢዋ 37፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዟቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ቀጥለን ባጭሩ እናቀርባለን። የማሪብና የእስራኤል አየሁም እንዲሁም ሀሬዝ ኢዲዮት አህሮኖት ጋዜጦች በፊት ገጻቸው ይዘውት የቀረቡት ዘገባ በሊኩድ ፓርቲ ያለ ቅድመ ምደባ ምርጫ ወይም ፕራይመሪዝ ምርጫ ሳያደርጉ ለሶስቱ ሚኒስትሮች ቦታ እንዲሰጣቸው ጠቅላይ ሚኒስትር ናታንያሁ የደረሱበት ውሳኔ ነው። የሊኩድ ፓርቲ የፊታችን ሰኞ ነሐሴ 17 ቀን 2016 ዓ.ም የፕራይመሪዝ ምርጫ ለማካሄድ እቅድ ይዞ እየተንቀሳቀሰ ቢሆንም ምርጫው ከመካሄዱ በፊት ለ10 ሰዎች ቅድሚያ ቦታ እንዲሰጥ ጠቅላይ ሚኒስትር ናታንያሁ የደረሱበት ውሳኔ በሌሎች አባላት በኩል ተገቢነት ያለው ቦታ አናገኝም በሚል ቅሬታቸውን እየገለጹ ነው ብለዋል ጋዜጦች። የእስራኤል አየሁም ጋዜጣ በ10 ቦታዎች ጠቅላይ ሚኒስትር ናታንያሁ የሚመድቧቸው ሰዎች ይቀመጣሉ። ቀሪዎቹ ተገቢ ናቸው የሚባሉ ቦታዎች 15 ናቸው። እኒህን ቦታዎች ለማግኘት ደግሞ 40 የክኔሴት አባላትና ሚኒስትሮች በቅድመ ምደባው ወይም ፕራይመሪዙ ምርጫ ይወዳደራሉ ብሏል። የእስራኤል አየሁም ጋዜጣ በፕራይመሪዙ የቀረ ቦታ የለም በሚል ርዕስ 3 ሚኒስትሮች እስራኤል ካጽ፣ ሃይም ካጽ እና ጊዲዮን ሰዓር አስቀድሞ ቦታ መሰጠታቸውን በተመለከተ በሊኩድ ፓርቲ ምላሽ ከመስጠት ቢቆጠቡም በዝግ ውይይቶች ግን ጉዳዩ ሌላ እይታ አለው። ጠቅላይ ሚኒስትር ናታንያሁ አታለውናል፣ በፓርቲው ሌሎችን ለማስገባትና የበለጠ ድምፅ እንዲያገኝ ለማድረግ አካሄዱ እንዲህ አልነበረም በማለት ቅሬታቸውን እየገለጹ እንደሆነም የሀሬጽ ጋዜጣ ዘግቧል። የማሪብ ጋዜጣም በሊኩድ ፓርቲ ተገቢነት ያለውን ቦታ ለማግኘት የሚደረገው ጥረት ቀጥሏል። ጠቅላይ ሚኒስትር ናታንያሁ ባልተጠበቀ ሁኔታ ለሶስት ሚኒስትሮች ጊዲዮን ሰዓር፣ እስራኤል ካጽና ሃይም ካጽ ከምርጫው በፊት አስቀድመው ቦታ ሰጥተዋል። በመጪው ክኔሴት ናታንያሁ መንግስት የሚመሰረቱ ከሆነ የመከላከያ ሚኒስትር ስልጣንን ለመያዝ ብዙ ሩጫ አለም ብሏል ጋዜጣው። ይህን የሚኒስትርነት ስልጣን የሚይዝ ሰው በፖለቲካው ጉዳይ አይካፈልም ካለ በኋላ
ሀይም ካጽ አስቀድመው ቦታ እንዲሰጣቸው አባላቱ ድምፅ እንዲሰጡበት የታቀደውን የሊኩድ ፓርቲ ፍርድ ቤት ትላንት ማገጃ አውጥቶበታል። ሀይም ካጽ የፓርቲው የህግ አርቃቂ ክፍል ሊቀመንበር ስለሆኑና ናታንያሁ ያለ ምርጫ ሌሎች ሰዎችን ሽሪዮን በተባለው ቦታ እንዲያስቀምጡ የፈቀዱ በመሆናቸው እሳቸው ያለ ምርጫ ቦታ ማግኘታቸው የጥቅም ግጭትን ያስከትላል በሚል ነው የሊኩድ ፓርቲ ፍርድ ቤት ያገደው ብሏል የማዕሬቭ ጋዜጣ። የሀሬጽ ጋዜጣም ጠቅላይ ሚኒስትር ናታንያሁ ለሶስት ሚኒስትሮች አስቀድመው ቦታ መስጠታቸውንና በሌሎች የሊኩድ ፓርቲ አባላት በኩል ተቃውሞ የገጠመው መሆኑን ዘግቧል። የኢዲዮት አህሮኖት ጋዜጣ ደግሞ በሊኩድ ውስጥ ያለ ጦርነት በሚል በፓርቲው የቅድመ ምደባው ወይም ፕራይመሪዙ ምርጫ ሊካሄድ 5 ቀናት በቀሩት ወቅት ጠቅላይ ሚኒስትር ናታንያሁ ለሶስት ሚኒስትሮች አስቀድመው ቦታ መስጠታቸው በውስጥ ቅሬታን ፈጥሯል። አንዳንዶች የናታንያሁን አካሄድ እየተቹ ነው ብሏል የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው። የማዕሪፍ ጋዜጣ ኤልዳድ ዳያን የተባለው ወጣት መዳረሻው ጠፍቶ ሲፈለግ ከሰነበተ በኋላ በሰው እጅ ተገድሎ የተገኘበትን ሁኔታና ትላንት የቀብር ስነ ስርዓቱ መፈጸሙን ዘግቧል። በግድያው የተጠረጠረው ጓደኛው እንደሆነ ጋዜጣው ጨምሮ ዘግቧል። የኤልዳድ ዳያን ቤተሰቦችና ጓደኞቹ ትላንት የመጨረሻውን ሽኝት አድርገውለታል። አክስቱ በህይወት እናገኘሃለን ብለን ተስፋ አድርገን ነበር፣ ግን ተስፋችን ሳይሳካ ቀርቷል በማለት የተሰማትን ጥልቅ ሐዘን ገልጻለች። ማዕሪቭ በእስራኤልና ሊባኖስ መካከል የሚካሄደው ድርድር ለጊዜው መቋረጡን ዘግቧል። ድርድሩ የተቋረጠውም እስራኤል ከሊባኖስ አንዳንድ ግዛቶች ለመውጣት ፈቃደኛ ባለመሆኗ ምክንያት እንደሆነ ጋዜጣው ዘግቦ የእስራኤል መከላከያ ሰራዊት አሊ ታሃር በተባለው ቦታ በሚገኙ የሂዝቦላ አሸባሪዎች ላይ የሚያደርገውን ጫና ማጠናከሩን ማዕሪቭ በዛሬ ዘገባው ተመልክቷል። እንደሚታወቀው በእስራኤልና ሊባኖስ መካከል በአሜሪካና ጣሊያን በተለያዩ ጊዜያት ድርድሮች ተካሂደዋል። የእስራኤል ጦር አንዳንድ ቦታዎችን እየለቀቀ ለሊባኖስ መከላከያ ሰራዊት ለናሙና ያክል ማስረከቡ ይታወቃል። እስራኤል የሊባኖስን ግዛቶች መልቀቋን የበለጠ እንድትቀጥልበት ሊባኖስ በመጠየቋ ምክንያት ለጊዜው ድርድሩ መቋረጡን የማዕሪፍ ጋዜጣ በዛሬ ዘገባው ተመልክቷል። የእስራኤል አየር ኢንዱስትሪዎች ገቢያቸው እየጨመረ መሄዱን እና ማስታወቃቸውን የማዕሪፍ ጋዜጣ በዛሬ ዘገባው ተመልክቷል። ኤልቢት የተሰኘው የአየር ኢንዱስትሪ 2.3 ቢሊዮን ዶላር ገቢ ማግኘቱን አስታውቋል። ኤልቢት የ32 ቢሊዮን ዶላር የጦር መሳሪያና ተያያዥ ቁሳቁሶች ሽያጭ ስምምነቶችን በ2026 ዓ.ም መፈራረሙን አስታውቋል። ራፋኤል የተሰኘው የአየር ኢንዱስትሪም እንዲሁ ገቢው መጨመሩን ገልጿል። በቅርቡም ገቢና ወጪውን ይፋ ያደርጋል ተብሎ ይጠበቃል። ሁለቱ የእስራኤል አየር ኢንዱስትሪዎች የተለያዩ ጦር መሳሪያዎችና ተያያዥ ቁሳቁሶችን በማምረት የሚታወቁ ናቸው። የኢዲዮት አህሮኖት ጋዜጣም ሆነ ሌሎች ጋዜጦች ዛሬ ካቀረቡት ዘገባ መካከል በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ባለፈው ሰኔ 8 ቀን ኢራናውያን ጥቃት ለመፈጸም አቅደው መክሸፉን ነው። ትራምፕ በሰሜን አትላንቲክ ቃል ኪዳን ሀገራት ኔቶ ዓመታዊ ጉባኤ ተሳትፈው ለመመለስ ባቀዱበት ወቅት ኢራናውያን ጉዳት ለማድረስ አቅደው ነበር። ትራምፕ ካታር በሰጠቻቸው አውሮፕላን ለመመለስ ባቀዱበት ወቅት በደረሰ መረጃ በዚያ አውሮፕላን እንዲወርዱና በመኪና እንዲሄዱ ተደርጓል። ትራምፕ ወደ አሮጌው ኤርፎርስ አንድ የተሰኘው አውሮፕላን በግራ በሩ በኩል እንዲገቡ ከደረገ በኋላ ወደ ብሪታንያ እንዲበሩ ተደረገና ከዚያም ወደ አዲሱ አውሮፕላን እንዲመለሱ ሆኗል። ኢራናውያን በሳቸው ላይ ጉዳት ለማድረስ የነበራቸው ቅድም በደረሰው መረጃ መሰረት ሊከስፍ ችሏል በማለት የኒውዮርክ ታይምስን ጋዜጣ ዋቢ በማድረግ የእስራኤል ጋዜጦች መረጃውን አቅርበዋል። የአሬጽ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የቀድሞ የሶሪያ ፕሬዝዳንት ባሻር አልአሳድ በሌሉበት የሞት ፍርድ ተፈርዶባቸዋል። እንደሚታወቀው አሳድ ወደ ሩሲያ መኮብለላቸው ይታወቃል። የሶሪያ ፍርድ ቤት ትላንት በዋለው ችሎት የሞት ፍርድ መወሰኑን ጋዜጣው ተመልክቷል። ሌላው በሩሲያ ከዩክሬን ጋር የሚካሄደው ጦርነት እንዲቆም የጠየቀን ፓርቲ የሀገሪቱ መንግስት መሰረዙ ተገልጿል። ሩሲያና ዩክሬን እንግዲህ ከ4 ዓመታት በላይ ጦርነት እያካሄዱ ይገኛሉ። ሌላው በስፖርታዊ ዘገባዎች ከቀረቡት መካከል ሀፖኤል ቤርሸባ የተባለ እግር ኳስ ቡድን ኳሃባዶም የተሰኘውን የእግር ኳስ ቡድን በማሸነፍ ለአውሮፓ ሻምፒዮን ጠንካራ የአውሮፓ እግር ኳስ ቡድኖች ወደሚሳተፉበት ለማለፍ ውድድር ለመብቃት አንድ ጨዋታ ካካሄደ የተሻለ ውጤት ሊያመጣ የሚችልበት ሁኔታ እንዳለ ዘግቧል።
ሌላው ደግሞ ክሪስቲያኖ ሮናልዶ ከባለቤቱ ጋር ጋብቻ መፈጸሙን እንዲሁ ጋዜጣው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን ከዚህ ቀጥለን ከቀድሞ ክኔሴት አባልና በአሁኑ ወቅት ደግሞ በትምህርት ዘርፍ ከሚሰራው አቶ ፈንታውን ስዩም ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ፈንታውን፣ እንደምን አደርክ? ሰላም ጤና ይስጥልኝ ሰጠኝ፣ እንዲሁም ለአድማጮች እንዴት ነህ? ስፖርት ላይ ነው ያዝነህ ዛሬ? አይ ዛሬ የስፖርት ፕሮግራም ለሰዓት በኋላ ተቀይሯል። ምክንያቱም ትላንት እንግዶች ነበሩና ምሽቼ ስለተኛው ፕሮግራሙን ምሽት ነው የሚሆነው። ጥሩ ነው። እንግዲህ ያው ደግሞ ስፖርቱ እንዳለው ነው። በፖለቲካውም ብዙ ውጥረት አለ። በተለይ በሊኩድ ፓርቲ በኩል ይሄ ሽሬዮን የሚባለው ቅድመ ምደባ እንዲሁ ሳይወዳደሩ በጣም በፓርቲው አባላት መካከል ትንሽ ችግሮችን እየፈጠረ ነው ተብሎ ከትላንት ጀምሮ በጣም መነጋገሪያ ሆኗል እና 10 ሰዎች ከተመደቡ አስቀድሞ ምን ቦታ ሊቀር ይችላል የሚሉ አካላት አሉና እንዴት ተመለከትከው? እንግዲህ ጠቅለል ባለመልኩ አሁን በሊኩድ ውስጥ በጣም ትልቅ ውጥረት አለ። በነገራችን ላይ በዚሁ አጋጣሚ አንድ ማስተላለፍ የሚፈልገው መልእክትም ቢኖር በተለያዩ ወቅቶች ብዙ ሰዎች እየደወሉ አትወዳደሩም ወይ ያሉ ጠይቀዋል። ምንም በማህበራዊ አውታሮች አልወዳደርም ብዬ ከጻፍኩኝ እንግዲህ 2 ወር ሊሆነኝ ነው ባለሳሳት እና በአሁኑ እኔ አልወዳደርም። ግን ጥያቄውን በተመለከተ በሊኩድ ላይ አሁን በጣም ትልቅ ውጥረት አለ። ምክንያቱም በዚሁ ፓርላማ በአሁኑ የፓርላማ አባል የነበሩ ሚኒስትሮች የነበሩት ሁሉ ለቦታ ያለው ሽኩቻ ውድድር በጣም የተጨናነቀ ነው። ምክንያቱም የፓርቲው መሪ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ራሳቸው ያው ያለ ውድድር ቅድም የማጣራት ውድድር አለ ፕራይመሪስ ብለን የምንጠራው በእርሳቸው ኃላፊነት እንዲሰጣቸው መብት እንዲሰጣቸው የሊኩድ ያው ሕጉን የሚደነግጉት ተስማምተውበት እድሉ ተሰጥቷቸው ግን 2 ሚኒስትሮች የነበሩትን ቦታ ሰጧቸው ከ1 እስከ 5 ድረስ የእስራኤል ካት መከላከያ ሚኒስትሩንና ሃይም ካትን ይሄ ጊዶን ሳርም እንዲሁ ከሁላችን የምናስታውሰው ከሊኩድ ቆይቶ ወጥቶ ሌላ ፓርቲ አቋቁሞ እንደገና ሊኩድ ተመልሶ አሁን ምንም ሳይወዳደር ቦታ ሲሰጠው የሚወዳደሩትን ሰዎች በጣም ነው ያነደዳቸው። ምክንያቱም እኛ ለመወዳደር የሊኩድ አባሎች እንዲስፋፉና እንዲበዙ ከአገሯን በሙሉ እየዞርን ደክመን ለፍተን ምንም ሳያደርጉ እንዲሁ 3ኛ፣ 4ኛ፣ 5ኛ ቦታ የሚሰጣቸው ምን ስለሆኑ ነው ያሉ በዚህ ጉዳይ ብዙ መነጋገር አለ። ይፋ ወጥቶ በሜዲያ የሚነገርም አለ፣ ውስጣዊ ጠብም አለ። እኔ ያው መቼ የፓርቲው አባል ስለሆንኩ እና እሰማለሁ። አንዳንድ ሰዎችም እየደወሉ የሚያነጋግሩኛ ሚኒስትሮች ያነጋግሩ ያው በዚህ ወቅት መቼም መራጭን ይፈልገዋል ያው ምርጫው ስለደረሰ እና በዚህ ወቅት የሊኩድ አባል የሆነ ሰው አሁን በቃ ወርቅ ነው ይፈልጋል። ማንም ሰው ይፈልገዋል። ያው እንግዲህ ፕራይመሪሱ ያው በፊታችን ሰኞ ነው። አሁን አንዱ ችግር እንግዲህ ብዙ የሰሩ በፓርቲው ብዙ ጊዜያትን ያገለገሉ አሁን እንኳን በጋዜጦች ካየነው 40 የሚሆኑ ሰዎች ናቸው ክኔሴት አባላትና ሚኒስትሮች ወደ 15 የሚሆኑ ቦታዎችን ለመያዝ የሚወዳደሩትና ብዙዎችን የሚያስወጣ ነው የጠቅላይ ሚኒስትሩ አካሄድ የሚሉ አሉ። ፓርቲውን ለማጠናከር ነው ወይስ አዳዲስ ሰዎች እንዲገቡ ከመፈለግ አንጻር ነው? በምን ጉዳይ ነው ናታንያሁ ከዚህ ውሳኔ ላይ የደረሱት?
በጣም ጥሩ ጥያቄ ነው። እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዳቸው፣ አላማቸው አንድና አንድ ነው። የሚመለከት በአንድ አላማ ብቻ ነው፣ ማሸነፍን ብቻ ነው። ምርጫ ተወዳድሮ ማሸነፍን ነው። ለማሸነፍ የሊኩድ እጩ ተወዳዳሪዎቹ የጸዱና የሚያምኑባቸው የጠነከሩ መሆን አለባቸው ብለው ያስባሉ። ይህም ደግሞ ማለት አሁን ባሉት የፓርላማ አባሎች ውስጥ አንዳንድ አካላት አንደኛ እርሳቸው በሚሉት ብዙውን ጊዜ የማይራመዱ ለፓርቲው እንቅፋት ናቸው ብሎ የሚያስቧቸውን ወይም ደግሞ አነጋገራቸው፣ አሰራራቸው ሊኩድን የሚያስተቹ ሊኩድን የሚያሰድቡ እና መራጭን የሚያርቁ ናቸው። በነገራቸው ላይ ግምታዊ ጥናት አድርገው ነው ያው ስሞች ገሌ ገሌ ባንልም የተወሰኑ ሰዎች ከዚያ ከሊኩድ ደህና ቦታ ከያዙ አሁን ብዙ ሰው ሊኩድን አይመርጥም ወደ ሌላ ፓርቲ ይሄዳል የሚል መረጃው ስለደረሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ጉዳይ ተጨናንቀዋል። እቅዳቸው አላማቸው ማሸነፍ ስለሆነ እነዚያን ሰዎች በተሻለ መጠን ማራቅ ነው። ማራቅ ደግሞ የሚቻለው በዲሞክራሲ ምርጫ ማራቅ አይቻልም። ስለዚህ ሽሪውን ወይም ለሌሎች ቦታ ደህና ቦታ ከሰጡ የሊኩድ እጩ ተወዳዳሪዎች ለፓርላማ የሚወዳደሩ ደህና ቦታ ለምሳሌ 1 እስከ 15 ቦታ ራሳቸው የሚፈልጓቸው ሰዎች ከዚያ ማስቀመጥ። ሁለተኛ እነዚያ ሰዎች ከዚያ ቢቀመጡ ሊኩድን የሚደግፈው ቁጥሩ መቀነስ ብቻ ሳይሆን ይጨምራል፣ እድገት እናገኛለን። በዚህ መልኩ አሸንፋለሁ ብለው ስላሰቡና ስላቀዱ ብቻ ነው። ለሌላ በኩልስ በተቃራኒ ዋጋ ሊያስከፍላቸው አይችልም ወይ? እነዚህ አባላት ሊርቁ አይችሉም ወይ? ቁጣቸውን ይገልጹ አይችልም ወይ? ድምጽ ባለመስጠት። ይሄ በጣም ጥሩ ጥያቄ ነው። ምክንያቱም አሁን ይህን የምናውቀው የጠቅላይ ሚኒስትሩ አካሄድ ወይም የተቃዋሚዎቹ አካሄድ በሊኩድ ውስጥ የትኛው ነው ምን ያመጣል ለሚለው ያው ከምርጫ በኋላ ማየት የምንችለው አንደኛ ከፕራይመሪስ በኋላ፣ ሁለተኛ አጠቃላይ ምርጫ ከሆነ በኋላ ሊኩድ የሚያገኘውን ቦታ አይተን የጠቅላይ ሚኒስትሩ አካሄድ እንዴ ጥሩ ጀብድ አመጡ፣ ጥሩ ውጤት አመጡ፣ እቅዳቸው አላማቸው የሄዱበት የሚያዋጣ ነው ወይም የማያዋጣ ነው የሚባለው ከዚያም በኋላ አሁን ማወቅ አይቻልም። ጠቅላይ ሚኒስትሩ ይሄ ያዋጣኛም ብሎ ስላሰቡ ነው። እንግዲህ ጠቅላይ ሚኒስትሩ ደግሞ እውነት ለመናገር የፖለቲካ ልምድ እንደርሳቸው ያላቸው የፖለቲካ ልምድ እስራኤል ሀገር አለ ብሎ የለም እውነት ለመናገር እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢደግፉም ለማይደግፉም ለሚወዷቸውም ለማይወዷቸውም ስለ ፖለቲካ ያላቸው ግንዛቤና እውቀት ላቅ ያለ ነው እና ያዋጣኛል ብለው ስላሰቡ ነው በዚህ ጉዳይ ለጊዜው እሳቸው ያዋጣኛል ብለዋል። ግን እንዳልከው ምርጫው ከተካሄደ በኋላ የትኛው ነገር ነው ትክክል የሚለውን የምናየው ይሆናል። ያን ኋላ እናየዋለን ሁላችን። ግን በአንዳንድ በኩል ብዙ ያገለገሉት እንዲሁ ሊወጡ ነው መባሉም የሚያሳዝን ነው። በሌላ በኩል ግን ውጤቱን የምናየው ይሆናል። ለማንኛውም ማገልገል ይቅርታ እንዲያው ስለማገልገል አንዲት ነገር መነገር አለብኝ። በፓርላማ አባልም ሆኖ የመንግስት ሰራተኛም ሆኖ ማንም ባለስልጣን ማንም ስራ ሆኖ አገልግሎቱ ውጤታማና ስኬታማ ለህዝብ ጠቃሚና ጎጅ መሆኑን መገምገም የሚችለው የተገለገለው ማህበረሰብ ብቻ ነው። እኔ አገለገልኩ ብሎ ጥሩም ባሰነፉ ብቻ አይደለም። ምክንያቱም በደንብ ያገለገሉት ሰዎች እኔ አሁን በምርጫ ላይ ነን አይደለም። አሁን በፕራይመሪስ ወቅት በቃ ከህዝቡ ጋር ተገናኝተው የማያውቁ ሰዎች ለመረጣቸው ሰው እዚያ ደረጃ ላይ ደረሳቸው ዞሮ ያላዩ ሰዎች ከ4 ዓመት በኋላ ምርጫው ሲደርስ በየቤቱ ይዞራሉ። በቃ ካልጠሯቸው ሰርግ እንኳን ለመሄድ ይፈልጋሉ። በቃ ከሰው ጋር ለመገናኘት ማለት ነው። የሆነ የለበትም። የህዝብ መሪ ማለት ህዝቡ ጋር መለያየት የለባቸውም። በተቻለ መጠን ከተመረጡ ጀምረው ህዝቡን በተቻለ መጠን ማገልገል፣ ስልክ ሲደውሉላቸው ማንሳት፣ አንዳንድ ችግሮች ሲኖሩ አይዟቸው ማለት፣ በርቱ ማለት፣ መተባበር። የህዝብ መሪ እንደዚያ ነው ብዬ ነው የማስበው። በተለይ በእኛ ማህበረሰብ ይሄ የጎላ ነው። ከምርጫ በፊት ተባካችሁ ይላሉ። በየቦታው በየማዶኑ በየከተማው ምናምን ይዞራሉ። ለግ ምርጫው ካለፈ በኋላ እንኳን ደውሎ ሰላም እንዴት ችግር አለ ወይ ምናምን ለመተባበር ሲደውሉላቸው እኮ ስልክ አያነሱም። የእኛ ሰው ደግሞ አሁን ነቅቷል፣ አሁን በስሏል። እንደው እንደ ድሮ ዝም ብሎ መጎተት እየቀነስን ነው። ቁሞ ማሰብ ጀምሯል። ድሮ ለመምረጥ የማን ዘመድ ነው ምናምን ሲባል ነበረው። አሁን እኔ ዝምድና ለጋብቻ ነው እያለ ነው ብዬ ነው ማሰኛ ማህበረሰብ። ጥሩ እንግዲህ የሚሆነው ልንማር ይገባል። ጥሩ ወደ ሌላው ርዕሰ ጉዳይ እንለፍና እስራኤል ከላቲን አሜሪካ ሀገራት ጋር ያላት ግንኙነት የዳበረ ሄዷል። ኮሎምቢያ አንደኛ በኢየሩሳሌም
ኤምባሲ ጽህፈት ቤቷን ለመክፈት አስታውቃለች። ሁለተኛ ደግሞ ራማት አጎላንን እውቅና ሰጣለች። ከቬንዙዌላ ጋርም የተቋረጠው ከ2009 ዓ.ም ጀምሮ የተቋረጠው ግንኙነት እንደገና ሊታደስ ነውና በዛ አካባቢ የተሰራለ ዲፕሎማሲያዊ ጥረት ስላለ ነው እንደዚህ ለውጥ የመጣ በአጭር ጊዜ። በጣም ጥሩ ጥያቄ ነው። በመጀመሪያ ለአድማጮቻችንም ለእኛም በኢየሩሳሌም ላይ የእስራኤል ዜጋ ሆኖ ይሁዳውያን ሆኖ እስራኤልን ደጋፊ ሆኖ የሚደራደር የለም። ዋና ከተማችን ኢየሩሳሌም ነች። ምንም ብዙ ሀገሮች ኢየሩሳሌም የእስራኤል ከተማ ዋና ከተማ ነች ብለው እውቅና ባይሰጡም ቅድሚያ እውቅና የሰጡ አሜሪካኖች ናቸው። ፕሬዚዳንት ትራምፕ የእስራኤል ኤምባሲ ወደ ኢየሩሳሌም የሚተላለፉ ብለው ከወሰኑ ጀምሮ ሌላ አገሮችም የኤምባሲ ጽህፈታቸውን ወደ ኢየሩሳሌም የማስተላለፋቸው ይሄ ትልቅ የመሰራች ነው። ደቡብ አሜሪካን ደግሞ በተለይ ከዚያ በጣም እስራኤልን የሚቃወሙ ለአረቦች የሚደግፉ ምናምን አገሮች ነበሩ። አሁን ኮሎምቢያ የተመረጡት ፕሬዚዳንት የእስራኤል እኔ እንጃ ንግግራቸውን ስሰማ ከዚህ ሀገር የግራ ክንፎች የበለጡ የእስራኤል ደጋፊዎች ሆነው የሚናገሩት እና በጣም የሚያስደስት ሁኔታ ነው። ይሄ ደግሞ የዚህ አይነት ውጤት የሚያመጣው ደግሞ አንደኛ የዲፕሎማሲ መልካም ስራዎቻችን ጥሩ ስራዎቻችን ነው የእስራኤል መንግስት ማለት ነው። የውጭ ጉዳይ ሚኒስተር ሆነ የእስራኤል መንግስት ጠቅለል ባለ መልኩ ይሄ አንድ። ሁለተኛ ደግሞ የእስራኤል መንግስት የእስራኤል አገር በምናምንበት ደረቅ መሆን አለብን። አሁን ራማት አጎላን እንጠቅሳለን። ራማት አጎላ የእስራኤል ሀገር ነው፣ የኛ ሀገር ነው። በዚህ ጉዳይ መደራደር የለም። የሲሪያም አይደለም የእስራኤል ነው ብለን አሜሪካኖች እውቅና ከሰጡ ጀምሮ በዚህ ጉዳይ ይሄ መነጋገር አይደለም የሚል አቋም መኖር ያለበት። የጨከና አቋም ከሆነ የቆረጠ አቋም ካለን እኛ ሌላም ሀገሮች ያከብሩናል። ግን ራሳችን ካወላወል አሁን ለምሳሌ የቀይ ክንፍ እንደ ራማት አጎላ ምን መነጋገር ራማት አጎላ እስራኤል ነች 4 ነጥብ በ1967 ዓ.ም ራሳቸው በቀሰቀሱት ጦርነት የመለስ ነው ሀገራችን ነው 4 ነጥብ። ስለዚህ ጉዳይ ግን የግራ ክንፎች ሲወዳደሩ ከአሁን በፊት የነበረው በአሁኑ ስለዚህ ብዙ መነጋገር ቁሟል። ድሮ በፔሬስ ጊዜ ከሱሪያ ጋር ሰላም ከተፈጠረ ራማት አጎላን እንመለሳለን ምናምን የሚለው ማነጋገር ለጠላቶቻችን ተስፋ መስጠት ነው። ከታገላችሁ ከተዋጋችሁ እንመልሳለን እንደዚያ የሚባል ነገር የለም። ሰላም የሚፈልግ ሰው ሰላም እንፈልጋለን። አገር ግን መሬት ግን እየቆረስን አንሰጥም። ሰላም ለመፍጠር መሬት መስጠት አያስፈልግም። ሰላም ለመፍጠር በሰላም ማመን ብቻ ነው። እነሱ አገሩን ይሰጡናል። እኔ በዚህ ጉዳይ አንድ ምናልባት የኛ ሬዲዮ አድማጮቻችን ያላወቁት ነገር ለማሳወቅ የምፈልገው አሁን በዚህ በቅርቡ በድብቅ ሚዲያ እንዲያውም ውስጥ ዝርዝሩን ማጋለጥ አይቻል ምስጢር ነው ተብሎ ነው የአንድ የመካከለኛው ምስራቅ አረብ አገር ትልቅ ባለስልጣን ለአንዱ መካከለኛው ምስራቅ አረብ አገር ከእስራኤል ጋር ሰላም እንፍጠር እያሉ የሚወላወሉትን ሀገሮች ምን የሚል መልእክትን ያስተላለፉላችሁ? ከእስራኤል ጋር ሰላም ፈጠሩ። ግን ሰላም ፈጥራችሁ እስራኤል ከእናንተ ጋር ወዳጅነት ፈጥር ያለው ሰላም ነው ብለህ እንዲያንቀላፉ ነው፣ እንዳይጠራጠሩ ጠላት ናቸው ብለው እንዳይነቁ። ግን በዚያን ወቅት እኛ ጦራችን ኃይላችን እናደራጃለን፣ እንዘጋጃለን። እስራኤል ባላሰበችው ወቅት ጦርነት እናነሳባታለን፣ እናሸንፋታለን። ይሄን ደግሞ የተማርነው ከማን ነው? ከየሂ ሲንዋር ነው፣ የሐማስ ሊቀመንበር የነበረው ማለት ነው። እና ጠላት ሁልጊዜም ጠላት ነው። ጠላት ወዳጅ ነኝ ቢልም ሁልጊዜ በቃ ይሄ እንደ ጅብ ነው መሆን ያለብን፣ ጎን ለጎን ከጠላት ጋር ሰላም ነኝ ብል ይሄ ሰውዬ ሰላም የፈለገበት ሰላሙን ፈልጎ ነው ወይስ ሰላም ነኝ ብሎ እኔ ባላሰብኩት ወቅት ሊወጋኝ ነው፣ ሊጎዳኝ ነው፣ ጥቃት ሊያደርስብኝ ነው እያልን መጠራጠር ነው ያለብን። ከአሁን በፊት ከነበሩት ጥቃቶች መማር አለብን። ጥሩ እንግዲህ ይሄ ወደ የት ያመራናል? በአሜሪካና ኢራን እስራኤል መካከል ያሉ ሁኔታዎችን ነው እና የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በቱርክ እያሉ በሰኔ ወር የኔቶ ስብሰባ ወቅት ሊመለሱ ሲሉ ኢራን ለመጉዳት አቅዳ ነበር የሚሉ ዘገባዎች በጣም ትላንት ሲናፈሱ ነበር እና ይህን ያክል ኢራን አሜሪካን ያክል ታላቅ ሀገር ፕሬዝዳንት ለመጉዳት ማቀዷ ራሱ እንደው ለአሜሪካስ ውድቀት አይደለም ወይ? ይሄ ምንን ያሳያን? የኢራኖች እቅዳቸው፣ አላማቸው፣ አጀንዳቸው፣ ድፍረታቸው፣ አለመስጋታቸውን ነው። እንግዲህ
ጦርነት አሜሪካን ያህል አያላን ሀገር በኢራን ላይ ጦርነት አንስታ እንደዚህ ሆኖ እስከ መጨረሻው አለመዋጋታቸው ሌላው ዓለም እኮ ሌላው በመካከለኛው ምስራቅ ብቻ ሳይሆን ስለ አሜሪካን ያለው አመለካከት የንቀሽ አመለካከት ነው። ጦርነት ጀምሮ መጨረስ የማይችሉ አሜሪካን ያህል ሀገር ሌላ አገሮችም እንኳ ከአሜሪካን ጋር ወዳጅነታችን እናስፋፋለን፣ አደጋ እንኳ ቢደርስብን ይተባበሩናል፣ ይረዱናል የሚሉት ሀገሮች ሁሉ አይ እንዴት አድርገን አሜሪካን እናምናለን እያየናቸው አይደል? ይሄ ንቀሽን ያመጣል። ይሄን ሁለተኛ ደግሞ አሜሪካኖች የእስራኤል የጦር ሰራዊት የእስራኤል መንግስት በኢራን ላይ ጦርነት እርምጃ እንዳይወስድ እባካችሁ ተው እያሉ እየከለከሉ ኢራኖችን እንደገና አምባገነንነታቸው እየበዛ አሁን በአረብ ሀገሮች ምንድን ነው የሚናገሩት? እኛ እኮ አሜሪካን ያህል አገር ከእስራኤል ጋር ሆኖ ተዋግተው ያልተንበረከክንን ጀግኖች ነን እያሉ ኃይላቸውን እየጨማመሩ እንዲያውም ሌላ ሀገሮች እነሱ ሸሽተው ወደ አሜሪካ ሲገጥሙ የነበሩት እንዲወላወሉ ያደርጓቸዋል። ይሄ ደግሞ ያልሆነ አስተሳሰብ ያልሆነ አመለካከት በዚህ መልኩ በሰላም እነሱ አረቦች ሰላም አይፈልጉም። አረብ ሀገር ጠላት ሰላም እፈልጋለሁ ብሎ ከመጣ መሳሪያ ስላለቀበት ነው፣ አቅሙ ስለደከመ ነው። በዚህ ከቀጠልኩ እንኮተኮታለሁ፣ አማራጭ አላገኝም፣ እጠቃለሁ ስለሚል በሰላም መልክ ኃይልን ማደራጀት አለብኝ ብሎ ስለሚያስብ ነው ኃይሉን የሚያደራጅ ለሚመጣው ጦርነት ነው እንጂ እውነት ሰላም ፈልገው አይደለም። ሰላም የሚፈልግ ሰው እንደዚህ አይደለም። ሰላም እንፈልጋለን ብለው እየተደረደሩ በአንድ በኩል ፕሬዚደንትን ያህል ጥቃት ለማድረስ ለመግደል ተሞክሮ ማድረጉ የአሜሪካን ሕዝብ ብቻ ሳይሆን የዓለምን ሕዝብ ሊያነቃቃው ይገባል። አሁን ካልነቁ ጥቃት ይደርስባቸው አንድ ቀን ይባንናሉ። በአውሮፓ ያለውን እናያለን። አውሮፓኖች ከአረብ ሀገር ስደተኞችን እንቀበላለን እናስተናግዳለን እያሉ ነው። ግን አሁን ከተቀበሏቸው በኋላ በስፋራድ ምን እንዳለ ሁላችንም እያየን ነው። በፈረንሳይ ምን እንዳለ እያየን ነው። በየጊዜው መስጊድ መስፋፋት፣ ያ መስጊድ ግን የፖለቲካ መንቀሳቀሻ ሆኖ አሁን ፈረንሳይ እኮ በቃ አረበኛ የሚናገረውና ፈረንሳይ የሚናገረው ቁጥሩ እኩል ሊሆን ትንሽ ቀርቶታል። እና ይሄ ተሞክሮ የአሜሪካን ሕዝብ ያነቃን ብዬ አስባለሁ። ከኢራኖች ጋር ደግሞ ሰላም የሚሉት ደግሞ ኢራን ሁለት ሰላም ፈልገው አይደለም። አሁን ጦርነቱ እንዲያቆም ኃይላቸውን አደራጅተው ተጠናክረው ከሌላ ሀገሮች ጋር ጠንካራ ሀገሮች ጋር ለምሳሌ ራሽያን እንዲሁም ሌሎችን ሀገሮች ጋር ወዳጅነት ፈጥረው ኃይላቸውን አደራጅተው እንደገና ጦርነት ለማምጣት ስለሆነ ደክሞሳል መደብደብ ነው። ጠላትን ሲወድቅ ትቶ መመለስ፣ ሲነሳ ፊትን ዙረ ስትሄድ ዋጋ በስተጀ ብረትን እንደጋለ ነው መቀጥቀጥ እንደሚባለው እንደዛ ነው የምትለን መሆንም ያለበት መስሎ የሚታይ ካልሆነ ኢራኖች እየተጠናከሩ ነው የሚሄዱ። እንቀጥል ነበር በዚህ ውይይታችን፣ ጊዜው ገደበን። በጣም እናመሰግናለን። መልካም ቀን። በጣም አመሰግናለሁ ሰጠኝ፣ ለአንተም እንዲሁም ለአድማጮች። በዚሁ አጋጣሚ የማስተላልፈው መልእክት በፕራይመሪስ በሚመጣው ሰኞ ለሚወዳደሩ በተለይ የኢትዮጵያን የወዲያኖች ተወዳዳሪዎች መልካም እድል እላለሁ። እገዘኝ ብለው ለጠየቁኝ ሰዎች በተቻለ መጠን አግዛለሁ እንዲመረጡ። መልካም የምርጫ እድል ይሁን። ከዚህ በመቀጠል ደግሞ በተለይ የሊኩድ አባል የሆኑ ሰዎች የሊኩድ አባል ሆነው በአመት አንድ ጊዜ ገንዘብ እየከፈሉ በተቻለ መጠን የፓርቲው አባል ሆነው የሚፈልጉትን ሰው ህዝቡን ለሀገሯ ጥሩ ናቸው የሚሉትን ተወዳዳሪ ለመምረጥ ስለሆነ ድረስ ያላችሁን እድል ተጠቀሙበት። የሊኩድ አባል ሆናችሁ የፓርቲ አባል ሆናችሁ ወጥታችሁ በምርጫ ግን ካልመረጣችሁ አባል የሆናችሁበት ምንም ትርጉም የለውም። ከአባልነቱ መውጣት ይሻላል። ጥሩ፣ ግልጽ ነው። በጣም እናመሰግናለን። መልካም ቀን።